بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خلاصة نور اليقين في سيرة سيد المرسلين نبينا عليه الصلاة والسلام هو التاركات شون بتوسنا ملكم بداس السلين درساتين الله سبحانه وتعالى فقعد زاريم كاكم نبت نقتل علن ዛሬ እንግዲህ የምናየው ክፍል 13 የሚሆኑት ተከታታይ ክፍል 12ቶች ባለፈው ደርሳችን ላይ አይተናል። እንግዲህ ባለፈው ላይ ያየነው ለነብያችን አለይሂ ሰላቱ ሰላም ሱሐቦች ምናክል አዛ ምናክል ችግር እንደደረሰባቸው በተወሰነ መልኩ እና በጣም ደግሞ ችግር የደረሰባቸው እነማን ናቸው የሚለውን አይተን ነበረ። طيب ከዛ የቀጠለው ደግሞ ዛሬ መጣሊቡ ቁረይሺ ሚን ነብይ ሰለላሁ ዐለይሂ ወሰለም የቁረይሾች ፍላጎት ምን ነበር የሚለውን ኢንሻአላህ እናያለን ማለት ነው። طيب الدرس الثالث والعشرون 23ኛው ደርስ ይላል መጣሊቡ ቁረይሾች መፈለጋቸው ሚን ነብይ ሰለላሁ ዐለይሂ ወሰለም ከነቢያችን ዐለይሂ ሰላም የፈለጉት ፍላጎቶች ነበሩ የሚፈልጓቸው ነገራቶች ነበሩ። እነሱ እነማን ናቸው ምን ነበሩ የሚለውን ኢንሻአላህ እናያለን ማለት ነው። طيب لما رأت قريش أن الإيذاء قريشوش بايو ጊዜ አለ أن الإيذاء አዛ ማድረጉ ነብያችን አለይሂ ሰላም አዛ ማድረግ መጀመሪያ እንግዲህ አዛ ማድረግ የጀመሩት ከነብያችን አለይሂ ሰላም ነው። እሳቸው የበላይነትና የተወሰነ ደረጃቸው ከፍ ያለና ሰዎች ዘንድ ቅቡልነት ሰዎች ተቀባይነት ሲያገኙ አዛ ማድረጉ እንደገና ትተውት ወደ ሱሐቦች ዞሩ እንጂ መጀመሪያ አዛ ማድረግ የጀመሩት ለማን ነበር? ለነብያችን አለይሂ ሰላም ነበረ። እና አዛ ማድረጉ ለሚዩጅዲ ነፍዓን ለሚዩጅዲ ማያስገኝ መሆኑ ነፍዓን ምንም ጥቅም ማያስገኝ መሆኑ ባዩ ጊዜ አለ እንግዲህ ሱሐቦችንም አዛ ማድረግ እንደዚሁ ነብያችን አለይሂ ሰላም ማስቸገሩ ምንም አይነት ጥቅም እንደማያስገኝ ባዩ ጊዜ በልዝዳደል ሙስሊሚነ በል እንደው ማለት ኢዝዳደል ሙስሊሚነ ዛደል ሙስሊሚነ ሙስሊሞች እንደጨመራቸው ሲያዩ ኢማናቸው እንደጨመረላቸው ወየቂነን የቂን እንደጨመረላቸው ሲያዩ ማለት እንግዲህ ይቀጧቸዋል፣ ያስቸግሯቸዋል፣ አዛ ያደርጓቸዋል። ግን እንኳን እነሱ ወደ ኋላ ሊሉ ሊያፈገፍጉ ይቅርና ዲናቸው ላይ በጣም የጠነከረውና ኢማናቸው ጠንካራ የሆነ ነው እያዩ ያሉት ማለት ነው ቁረይሾች። እና ይህ ነገር ምንም አይነት ጥቅም ሊያስገኝላቸው አለመቻሉ ሲያዩ መሻው ሄዱ ወዴት ኢላ ረሱል ሰለላሁ ዐለይሂ ወሰለም ወደ ነቢያችን ዐለይሂ ሰላም ሄዱ ማለት ነው። طيب እንግዲህ ሄደው የፈለጉት ነገር አለ። ከዛ በፊት የተቀደመ ነገር ታች ላይ አንድ ቁጥር አምቶ የሚያስቀምጥልን ነገር አለ። قبل ان يمشوا ከመሄዳቸው በፊት አለ قبل ان يمشوا ወደ ነቢያችን ዐለይሂ ሰላም ኢለይሂ ወደ እሳቸው ከመሄዳቸው በፊት አርሰሉ ኢለይሂ ወደ ነቢያችን ዐለይሂ ሰላም ላኩ አለ። طيب አርሰሉ ኢለይሂ ወደ እሳቸው ላኩ ዑቅበት ብን ወሊድ የሚባል ሰውዬ ላኩት እያለ ነው። እዚህ ላይ ዑቅበት ብን ወሊድ ማለቱ ግን ታች ላይ ኢስቲድራክ ብሎ አምቶልናል። الصحيح أنه عتبة بن ربيعة انظر السيرة النبوية لابن كثير وسيرة ابن هشام ተመልከት እዛ ላይ ትክክለኛው ማና ዑትባ ኢብኑ ረቢዓ ነው። ወደ ነብያችን አለይሂ ሰላም የተላከው ዑትባ ኢብኑ ረቢዓ ነው እንጂ ዑቅበት ኢብኑ ወሊድ አይደለም ያለ ነው። طيب እሺ እንደማንም ወደ ነብያችን አለይሂ ሰላም ከመሄዳቸው በፊት አርሰሉ ላኩ ኢለይሂ ወደ ነብያችን ማን ላኩ? ዑትባ ኢብኑ ረቢዓን ላኩት ማለት ነው። فذهب إليه ወደ ነብያችን አለይሂ ሰላም ሄደና وقال له ለነብያችን አለይሂ ሰላም አላቸው የብነ አኺ አንተ የወንድሜ ልጅ ሆይ አላቸው። እንግዲህ አረቦች ብዙ ጊዜ የወንድሜ ልጅ ያጎቴ ልጅ የብነ አኺ የብነ አሚ ይባባላሉ። ይሄ የነሱ ልምዳቸው ነው። ያጎቱ ልጅ ወይም የወንድም ልጅ ባይሆንም ማለት ነው። እና መጥቶ እውነትም የወንድም ልጅ አይደለም ነብያችን አለይሂ ሰላም ለዑትበት ብን ረቢዓ ወላኪን መጥቶ ዝም ብሎ አንተ የወንድሜ ልጅ ሆይ ብሎ ጠየቃቸው። ኢነከ አንተ ሚና ከኛ حيث قد علمت ያው እንደምታውቀው ነው ነገሩ እኛና አንተ ጋር የተከሰቱ ነገራቶች ታውቃቸዋለህ አላቸው ለነቢያችን አለይሂ ሰላት ወሰላም ማለት ነው። طيب ከዛስ من خيارنا حسبا ونسبا من خيارنا አንተ ከኛ በጣም ምርጥ ከሚባል ሰው ውስጥ ነህ። ሚን ኺያሪና ማለት ከኛ ምርጥ ሰው የሚባሉት ውስጥ አንዱ አንተ ነህ። ሐሰበን በደረጃ ከፍ ያልክ
ያው በተለያየ በመልካም ስነ ምግባሮች ደረጃ ከፍ ያልክና ወነሰበን እንደዚሁም በነሰብ ነሰብ ብሎ ማለት ደግሞ በጎሳ ማለት ነው። እንግዲህ ቁረይሾች የነቢያችን ዓለይሂ ሰላም ጎሳ አረብ ውስጥ ካሉ ትላልቅ ከሚባሉ ጎሳዎች ዋና ቁንጮ ከሚባል ጎሳ አላህ ሱብሓነሁ ወተዓላ መርጦ ነው የላካቸው ማለት ነው። እና እንደ ደረጃህም ከኛ ውስጥ ምርጥ የምትባል እንደ ጎሳህም ከኛ ውስጥ የበላይ ሆንክ ሰው ነህ። ወኢነከ ነገር ግን አንተ ቀድ አተይተ መጥተሃል ቀውመከ ህዝቦችህ ቢአምሪን ዐዚሚን ቢአምሪን በጉዳይ ዐዚሚን ታላቅ ጉዳይ ይዘህባቸው መጥተሃል ህዝቦችህ ላይ ፈረቅተ ብሂ ፈረቅተ የለያየህበት ብሂ በዛ ይዘው በመጣኸው ነገር የለያየህበት ምን የለያየህበት ጀማዓተሁም ጀማዓቸውን የለያየህበት የሆነ ትልቅ ጉዳይ ይዘህ መጥተሃል አላቸው። ወሰፈህተ አሕላመሁም እንደዚሁም ሞኝ አድርገሃል። አሕላመሁም ማለት ዐቅለሁም ማለት ነው። ዐቅላቸው አእምሯቸው እንደምንም አያስብ ሞኝ አድርገህም ወስደሃቸዋል። ምክንያቱም ያው ጣዖት በማምለካቸው ጣዖት የሚያመልክ ሰው እንደዚህ ነው ብለህ እየገለጽክ ሞኝ አድርገሃቸዋል። ወዐብተ አሊሀተሁም እንደዚሁም ጣዖቶቻቸውንም አነውረሃል። ወዲነሁም ዲናቸውንም አነወርክ፣ ሃይማኖታቸውንም አነወርክ። ወከፈርተ ካፊር ብለህ ደግሞ አልክ። መመዷ ያለፈው ሚን አባኢም ከአባቶቻቸው ያለፉትን ደግሞ ካፊር ብለህ አልክ። እንግዲህ ነቢያችን ዓለይሂ ሰላም የሰረቱን ነገር ወይም እንግዲህ ትክክለኛም የሆነውም ያልሆነውም ሁሉንም ለነቢያችን ዓለይሂ ሰላም መጥተው እየጠየቃቸው ነው ማለት ነው። እንግዲህ አሁን ላይ ያው እየገቡ ያሉት ወደ ምንድን ወደ ጸባይና ወደ ልመና ነው። እንግዲህ ከዚህ በፊት በተለያየ ሁኔታ ብዙ አካሄዶች ሄዱ። ወደ አጎታቸው ወደ አቢ ጣሊብ መጥተው ብዙ ነገር ለተለያየ ጊዜ ተመላለሱ። እንደዚሁም ነቢያችን አዛ ለማድረግ ሞከሩ፣ ሰሃቦችን አዛ ለማድረግ ሞከሩ። ያን ሁሉ ሳይሳካ ሲቀር ነቢያችን ዓለይሂ ሰላም መጥተው በልጥፍ በእዝነትና በመመካከር ነገራቶችን ለማስተካከል እየሞከሩ ነው ማለት ነው። ጠይብ ከዛ እንደማንም ይህን ሁሉ ነገር ካለ በኋላ ማን ዑትበት ብኑ ረቢዓ ካለ በኋላ ምን አለ? ፈስመዕ ሚኒ ከኔ ስማ አለ። እንግዲህ ኢንኩንተ ቱሪዱ ማለን አሁን ይህ ጉዳይ ይዘህ የመጣኸው ጉዳይ ዲን ወይም እስልምና ብለህ ያመጣኸው ነገር ኢንኩንተ አንተ የምትሆን ከሆነ ቱሪዱ የምትፈልግ ማለን ገንዘብ ፈልገህ የበላይነት ፈልገህ ገንዘብ ፈልገህ ከሆነ ጀመዕና ለከ ለአንተ እንሰበስብልሃለን ሚን አምዋሊና ከገንዘባችን ሐታ ተኩነ እስክትሆን ድረስ አለ አክሰረና ማለን ከኛ በጣም ብዙ ገንዘብ ያለው ከኛ የበለጠ ከሁላችንም በላይ ገንዘብ ያለው ሰው እስክትሆን ድረስ ከሁላችንም ገንዘብ አውጥተን ሰበስብና አንተ የበላያችን ሀብታም እናደርጋለን። ይህ ጉዳይ ይዘህ የመጣህበት ጉዳይ ገንዘብ የምትፈልግ ከሆነ አለ። ወኢን ኩንተ ከሆንክ ደግሞ አላቸው ቱሪዱ ሸረፈን ሸረፍ የበላይነት ክብር የምትፈልግ ከሆነ ሰወድናከ ዐለይና እኛ ላይ አሚር እናርግህ ሰይድ እናርግህ እኛ የሁላችንም መሪ አንተ እናርግህ ፈልገህ የመጣኸው ክብርን ከሆነ አለ። ወኢን ካነ ከሆነ ሃዘ ለዚ ይህ ደሞ አላቸው የእቲከ ወደ አንተ የሚመጣህ ሚነል ጂኒ ከጂን ላ ተስተጢዑ የማትችለው ረድሁ መመለሱ ማትችለው ጂን ከሆነብህ ደግሞ ጠለብና ለከ ለአንተ እንፈልግልሃለን ጠቢበን ዶክተር እንፈልግልሃለን አላቸው። ዩዓሊጁከ የሚያክምህ የሆነ ዶክተር እንፈልግልሃለን ብሎ ለነቢያችን ዓለይሂ ሰላቱ ወሰላም ይህን አላቸው ማለት ነው። እንግዲህ ለነቢያችን ዓለይሂ ሰላም አሁን ያላቸው ያለው ምንድነው? ነቢያችን ዓለይሂ ሰላም ቁርአን ስለቀሩ ቁርአን ስላመጡለት ወኢን ካነ ሃዘ الذي ياتيك አላቸው ይህ የሚመጣህ ነገር አላቸው። የሚመጣህ ነገር ማለት እሳቸው የሚያነቡት የሚቀሩት ቁርአን ማለት ነው። ከጂን የሚመጣህና አንተ ይሄን ነገር መመለስ ማትችለው ከአቅም በላይ የሆነብህ ነገር ከሆነ ደግሞ እኛ ጥሩ ዶክተር ፈልገን እናክምህ እያላቸው ነው ነቢያችን ዓለይሂ ሰላም። ያው እንግዲህ ሕክምና የሚፈልጉት ግን እነሱ ነበሩ፣ ነቢያችን ዓለይሂ ሰላም አይደሉም ማለት ነው። ጠይብ ፈለማ ፈረገ ይህ ሲጨርስ ቀረአ ረሱሉ ሰለላሁ ዐለይሂ ወሰለም ነቢያችን ዓለይሂ ሰላም ቀሩለት ማለት ነው። አወለ ሱረቲ ፉሲለት ሱረቱል ፉሲለት ላይ ያለውን የአላህ ሱብሓነሁ ወተዓላ ንግግር ቀሩለት ማለት ነው። ጠይብ እና ሱረቱል ፉሲለት ላይ ያለውን ቁርአን ነቢያችን ዓለይሂ ሰላም ቀሩለት ለዚህ ለመጣው ሰውዬ ለዑትበት ብኑ ረቢዓ ማለት ነው። ሱረቱል ፉሲለት ላይ የመጣው ምንድነው? አላህ ሱብሓነሁ ወተዓላ ሱረቱል ፉሲለት ቢስሚላሂር ረሕማኒር ረሒም ብሎ ሐሚም ተንዚሉን ሚነር ረሕማኒር ረሒም የሚለውን ቀሩለት። እንግዲህ እዚህ ላይ ያለውን በጣም ከነሱ ጋር የሚገናኝና እነሱን ቀጥታ የሚያናግር የሆነ ቁርአን ነቢያችን ዓለይሂ ሰላም ቀሩለት ማለት ነው። ኪታቡን ፉሲለት አያቱሁ አለ አላህ ሱብሓነሁ ወተዓላ ኪታቡን ፉሲለት አያቱሁ ይህ መጽሐፍ ነው የተብራራ አያቱሁ አናቅሶቹ የተብራራ ቁርአንን ዓረቢያን ሊቀውሚ ያዕለሙን እንግዲህ ቀጥታ እሱ ይዞት ከመጣው አጀንዳ ጋር የሚገናኝ ማለት ነው።
ይህ ቁርአን ይህ የሚመጣህ ነገር አንተ ዘንድ የሚመጣህ ከጂን መመለስ ማትችለው ነገር ብሎ ከጨረሰ በኋላ ነቢያችን ዓለይሂ ሰላም ይህ ቁርአን አንቀጾች የተብራራ ቁርአን ሲሆን በአረብኛ የወረደ ሲሆን ለሚያውቁና ለሚገነዘቡ ሰዎች ብሎ አላህ ሱብሓነሁ ወተዓላ እንደዚሁም የሚያበስር የሚያስጠነቅቅ ግን አብዛኞቻቸው ደግሞ ከዚህ ከቁርአን ችላ ብሎ ዞሩ فهم لا يسمعون እነሱ አይሰሙም የሚለው ቀሩ وقالوا قلوبنا في أكنة مما تدعونا إليه ልቦቻችን ውስጥ ምን አለ ድንቁርና አለ አንተ ከምትጠራን ነገር ጆሮአችን ልባችን አይሰማም ብሎ ያሉትን ሁሉ ልባቸው ውስጥ ያለው ነገር ሁሉ ቁርአን ምን አደረገላቸው ግልጽ አድርጎ የሚገልጸውን ሱረቱል ፉሲለት ነቢያችን ዓለይሂ ሰላም ለዑትበት ብን ረቢዓ አነበቡለት ማለት ነው። طيب ይህን ሲያነቡለት እንግዲህ ምን አደረገ فأمسك ያዘ ዑቅባ ያዘ ዑቅባ ብሎ ነው እየገለጸልን ያለው እንግዲህ ትክክለኛ ዑትባ ነው ብለናል። ዑትበት ብን ረቢዓ ያዘ ምን ቢፈሚሂ የነቢያችን ዓለይሂ ሰላም አፋቸው ሄዶ ያዝ አደረጋቸው ማለት ነው። ወጠለበ ፈለገ ሚንሁ ከነቢያችን ዓለይሂ ሰላም ፈለገ ምን አንየምተኒዐ እንዲከለከሉ ማለት ቁርአን መቅራቱን እንዲያቆሙ ፈለገና ተመልሶ ሄደ ማለት ነው። طيب على كل الاحوال ولما رجع نصح قومه ወደ ህዝቦቹ ከሄደ በኋላ ደግሞ نصح قومه ህዝቦችን መከራቸው ምን አንየትሩኩሁ ነቢያችን ዓለይሂ ሰላም እንዲተዋቸው ፈአበው እምቢ አሉ ማለት በቃ ሙሐመድን ተውት ከእንግዲህ ከሱ ጋር ምንም አይነት ነገር ይቅርባችሁ። ምክንያቱም ቁርአን ያው እነሱ ራሱ ብዙ ጊዜ ቁርአን ራሱ ማዳመጥ እንደሌለባቸው እርስ በርሳቸው ይባባላሉ። አላህ ሱብሓነሁ ወተዓላ ቁርአን ላይ ራሱ ወልገው ፊሂ ለዐለኩም ተግሊቡን ተጫጫሁ እሱ ቁርአን በሚቀራበት ሰዓት ጩሁ ጆሮአችሁ ቁርአን እንዳይሰማ ጆሮአችሁ ያዙ ይባባሉ ነበር እርስ በርሳቸው። ምክንያቱም ቁርአኑ ትክክለኛ ስለሆነና ሲረዱት ቋንቋቸውም ስለሆነ በጣም በደንብ አድርገው ስለሚገባቸው ቁርአን መስማት አይፈልጉ ነበር። ምክንያቱም ሲሰሙት ቀጥታ ይቆጣጠራቸውና ይረዱትና ልባቸው ይማርካቸው ስለነበር ማለት ነው። እና ዑትበት ብን ረቢዓ ነቢያችን ዓለይሂ ሰላም ሱረቱል ፉሲለት ሲቀሩለት አዳመጠና በቃ ብሎ ነቢያችን ዓለይሂ ሰላም አፋቸው ይዟቸው ከዛ በኋላ ተመልሶ ሄደ። ህዝቦችንም ተውት ይቅርባቸው ከዚህ ሰውዬ ጋር ይህን ሁሉ ወጣ ገባ ውስጥ አትግቡ ብሎ ህዝቦችን መምከር ጀመረ ማለት ነው። طيب ስለዚህ على كل احوال በመጀመሪያ ራሳቸው ቁረይሾች ተነስተው ወደ ነቢያችን ዓለይሂ ሰላም ከመሄዳቸው በፊት ዑትበት ብን ረቢዓ ወደ ነቢያችን ዓለይሂ ሰላም ላኩት ማለት ነው። ላኩትና እንግዲህ ምን ፈለጉ ወጠለቡ እንግዲህ ልከውት የፈለጉት የጠየቁት ነገር እዚህ ላይ አሁን የጠቀስናቸው ነገራቶች ጠየቁት ማለት አንተ የምትፈልገው እዚህ ላይ አላመጣውም እንጂ መልካም የሆነች ሴት ብትፈልግ ብሎ ብዙ ያነሱት ነገር አለ። ሴት የምትፈልግ ከሆነ እንደው እኛ ዘንድ አለሽ የተባለች ቆንጆ የሆነችን ሴት ፈልገን ለአንተ እንደራሃለን ብሎ ብዙ ነገር ጠይቀዋል ለነቢያችን ዓለይሂ ሰላም። ግን ነቢያችን ዓለይሂ ሰላም ፍላጎታቸው ይሄ እንዳልሆነ በግልጽ በሰዓቱ ነገሯቸው። ሁለተኛ ሱረት ይህን ቁርአን ሲቀሩበት ቀጥታ ተመልሶ ሄደ ማለት ነው። እና على كل احوال ይህን ልከው ይህን ሳይሳካላቸው ሲቀሩ ማለት በዑትባ ብን ረቢዓ በኩል የተላከው ነገር ሳይሆን ሲቀር እንደገና ተነስተው ወደ ነቢያችን ዓለይሂ ሰላም ሊሄዱ ነው ማለት ነው። እና መሸው ብሎ ማለት ሄዱ ኢላ ረሱሊ ወደ መልእክተኛ ሰለላሁ ዐለይሂ ወሰለም ሄዱ። መቼ ነው ወደ ዑትባ ብን ረቢዓ ወደ እሳቸው ሄዶ ይህን ካላቸው በኋላ ይህን ምላሽ ሲያጡ እንደገና ተነስተው ሄዱ ማለት ነው። ወጠለቡ ፈለጉ ሚንሁ ከነቢያችን ዓለይሂ ሰላቱ ወሰላም ፈለጉ ምን ፈለጉ አንያዕቡደ ነቢያችን ዓለይሂ ሰላም እንዲያመልኩ አሊሃተሁም የነሱ አማልክት እንዲያመልኩ ማለት ነው። ምን ነቢያችን ዓለይሂ ሰላም ጣዖት እንዲያመልኩ ወይዕቡዱነ ኢላሃሁ ቀጥሎ ደግሞ እነሱ ደግሞ የነቢያችን ዓለይሂ ሰላም አምላክ አላህን ሊገዙ ማለት ነው። አሁን ደግሞ እንግዲህ በጣም የወረደና የዘቀጠ አስተሳሰብ ነው እንግዲህ በመካከል በየጊዜው ይዞት የሚመጡት። አሁን ደግሞ ምንድነው ለመቀያየር አንድ ዓመት ነቢያችን ዓለይሂ ሰላም ጣዖት እንዲያመልኩ፣ አንድ ዓመት ደግሞ እነሱ ጣዖት እርግፍ አድርገው ትተው አላህን ብቻ ሊያመልኩ ማለት ነው። በዚህ እንዲስማሙ መጡ ማለት ነው። طيب فأنزل الله سبحانه وتعالى أورد سورة الكافرين الله أورد لاتشو قل يا أيها الكافرون يميلون الله أورد ما نسرو أن أنت كافروش خوي لا أعبد ما تعبدون إن أنت متاملكوت إني على ملكم ولا أنتم عابدون ما أعبد إن أنت إني ما ملكون أملاكيوش أدلاتشو أم مسعشوهال إنبي بلاتشوهال ستترون بي بلاتشوهال إني ما ملكون يا ملكاتشوهال لم أملاكيوش ما أدلاتشوم እኔ እናንተ የምታመልኩት አላመልክም ወላ አነ ዓቢዱም ማ ዓበድቱም
ብሎ ወላ አንቱም ዓቢዱን ማ አዕቡድ ለኩም ዲኑኩም ወልየዲን ለኩም ለእናንተ አለላችሁ ዲኑኩም ዲናችሁ ለእናንተ አለላችሁ ወልየዲን ለእኔም ደግሞ የራሴ አላህ ስብሓነሁ ወተዓላ ማመልክበት ዲን አለኝ ዲናችሁ የያዙ ዲኔን ይዛለሁ ብሎ ነቢያችን ዓለይሂ ሰላም በላቸው ብሎ ቀጥታ አላህ ስብሓነሁ ወተዓላ ምን አመጣ? የቁርአን ራሱ የቻለ አንድ ሱራ አላህ ስብሓነሁ ወተዓላ ምላሽ ሰጠ ማለት ነው። ጠይብ እና ዐላ ኩል አሕዋል በመጀመሪያ ዑትበት ብን ረቢዓ ሄዶ ነቢያችን ዓለይሂ ሰላም በተለያየ ነገር ለመደለል ሞክሮ ከዛ በኋላ ግን ያ ሳይሳካል ሲቀር ወደዚህ አጀንዳ ተመለሱ ማለት ነው። ፈለማ አይሱ ተስፋ ሲቆርጡ አለ ጠለቡ ሚንሁ ማለት በአንድ ዓመት እንግዲህ አንድ ዓመት አሁን እያቀረቡት ያለ ጥያቄ ምንድነው? አንድ ዓመት ነቢያችን ዓለይሂ ሰላም ጣዖት እንዲያመልኩ አላህን ትተው ጣዖት ብቻ እንዲያመልኩ፣ አንድ ዓመት ደግሞ እነሱ ጣዖት ሙሉ በሙሉ ትተው አላህን እንዲያመልኩ ነበር፣ አላህን ለማምለክ ነበር። በዚህ አይነት ሁኔታ ለመቀጠል ነበር። ይህ ጉዳይ እንደማይሆንላቸውና እንደማይሳካ ተስፋ ሲቆርጡ አለ ጠለቡ ፈለጉ ሚንሁ ከነቢያችን ዓለይሂ ሰላም አን ዩስቂጣ ነቢያችን ዓለይሂ ሰላም እንዲጥሉ ሚነል ቁርአን ከቁርአን ማ የጊዙሁም እነሱ የሚያስቆጫቸው ማለት ነው። እነሱ ውስጣቸው የሚነካቸውና የሚያስቆጫቸው ነገር እስቲ ከቁርአን ውስጥ እኛን የሚነካውን ነገር አውጥተጣል። እሺ ሌላ ቢቀር እንግዲህ አሁን እስካሁን የምናቀርብልህ ነገር እንኳን ባትቀበል ቁርአን ውስጥ እኛን የሚነካ ነገር ጣል። ሚን ዘሚ አሊሃቲሂም አንድ አማልክቶቻቸውን ዘም የሚያደርግ የሚያወግዝ ማለት ነው። አማልክቶቻችንን የሚያወግዝ ዒባደትህም የነሱ የአምልኮ የጣዖት አምልኮ ዘርፍ አሰራሩ ዒባዳው ራሱ የሚያወግዘውን ይህ ምን አድርገው አውጥተህ ጣልልን። ወይም ዩበድለሁ ቢቁርአንን አኸረ ዩበድለሁ ነቢያችን ዓለይሂ ሰላም እንዲቀይሩት በቁርአን አኸረ በሌላ ቁርአን ማለት አንተን ዘንድ ያለው እኛን የሚሰድበው አማልክቶቻችን የሚሰድበውን ነገር ከቁርአን አውጥተህ ጣልና ሌላ ቁርአን አምጥተህ ቦታው ላይ ተካበት ብሎ ይህን ሐሳብ አመጡ ማለት ነው። እንግዲህ እስካሁን ያመጣቸው ነገራቶች ሳይሳካላቸው ሲቀር የመጨረሻ እድላቸው ይህ ጥያቄ አቀረቡ። እንግዲህ ለነቢያችን ዓለይሂ ሰላም የተለያዩ ጥያቄዎች ሲቀርቡ አላህ ሱብሓነሁ ወተዓላ ቀጥታ ምላሽ ይሰጣል ማለት ነው። ፈአንዘለ አላሁ ጀዋበን ለሁም አላህ ሱብሓነሁ ወተዓላ አወረደ ጀዋበን ለሁም ለነሱ ምላሽ ቁል ማ የኩኑ ሊ አን ኡበድለሁ ሚን ቲልቃኢ ነፍሲ ኢን አተቢዑ ኢላ ማ ዩሓ ኢለይ የሚለውን ሱረቱ ዩኑስ ላይ አላህ መልስ ሰጣቸው። ቁል በላቸው ያ ሙሐመድ አላቸው ማ የኩኑ ሊ ለእኔ እኮ አይገባኝም በላቸው አን ኡበድለሁ ይህ ቁርአን እኮ እንድቀይሮ ለእኔ አይገባኝም ሚን ቲልቃኢ ነፍሲ ከነፍሴ በኩል በራሴ ተነሳሽነት ተነስቼ አላህ ስብሓነሁ ወተዓላ ማ ነንሰኽ ሚን አየትን አው ኑንሲሃ ብሎ አላህ ስብሓነሁ ወተዓላ ነስኽ ካደረገም አላህ ቁርአን ህጉን ከቀየረ ራሱ አላህ ስብሐነ ወተዓላ ነስኽ የሚያደርግበት ሁኔታ አለ ማለት አንድን ህግ ያወርደዋል ለተወሰነ ጊዜ ካገለገለ በኋላ የሚቀይርበት የራሱ ቢሕክመቲሂ በራሱ በጥበቡ አላህ ስብሐነ ወተዓላ የሚሰራው አለ እና ያን የአላህ ስብሐነ ወተዓላ ስራ ነው። አላህ ከፈለገ ነስኽ የሚያደርግበት ሁኔታ ይኖራል። ግን ነቢያችን ዓለይሂ ሰላም ግን በራሳቸው ተነስተው ቁርአን መቀየር እንደማይችሉ ግን አላህ ስብሐነ ወተዓላ ይህ አይገባኝም አን ኡበድለሁ ልቀይር ሚን ቲልቃኢ ነፍሲ ከነፍሴ በኩል ብቻ ተነስቼ አላህ ሳያዘኝ ቁርአን ልቀይር አይገባኝም እኔ አላደርገውም በላቸው። ኢን አተቢዑ እኔ እኮ አልከተልም ኢላ ቢሆን እንጂ ማ ዩሓ ወደ እኔ የሚተላለፍልኝ ኢለየ ወደ እኔ የሚወርድልኝ ወሕይ የአላህ ስብሐነ ወተዓላ መልእክት ቢሆን እንጂ ሌላ እኮ የምከተለው ነገር የለም። ስለዚህ ከአላህ ስብሐነ ወተዓላ የሚመጣልኝ መልእክት ደግሞ እኔ በራሴ መቀየር አልችልም ብለህ በላቸው ብሎ አላህ ስብሐነ ወተዓላ ይህን ምላሽ አላህ በራሱ ሱረቱ ዩኑስ ላይ ምላሽ ሰጠ ማለት ነው። ጠይብ ስለዚህ ዐላ ኩል አሕዋል በዚህ አይነት በተለያየ ሁኔታ ወደ ነቢያችን ዓለይሂ ሰላም ብዙ ነገራቶችን እያቀረቡ መጨረሻ ለዚህ ደረሱ ማለት ነው። ጠይብ አስኢላ ጥያቄዎች አለ ሊማዛ መሸት ቁረይሹ ሊረሱል ሰለላሁ ዐለይሂ ወሰለም ለምንድን ነው ቁረይሾች ወደ ነቢያችን ዓለይሂ ሰላም የመጡበት ምክንያቱ ምን ነበረ የሚል ነው። ቅድም ላይ ካየነው ማዛ ጠለቡ ሚንሁ ከነቢያችን ዓለይሂ ሰላምስ ምን ነበር የፈለጉት? ማዛ አንዘለላሁ ጀዋበን ለሁም አላህ ሱብሓነሁ ወተዓላስ ምን ነበር መልስ ያወረደው ለነሱ ምላሽ ማለት ነው። ማዛ ጠለቡ ምንስ ፈልገው ነበር ሚንሁ ከነቢያችን ዓለይሂ ሰላቱ ወሰላም በዕደ ዛሊከ ከዛ በኋላ ቢማዛ አጃበሁሙላህ መልሶስ አላህ ሱብሓነሁ ወተዓላ በምን አይነት መልኩ ወይም በምን ነበር መልስ የሰጣቸው የሚል ጥያቄዎች ያመጣልን ማለት ነው። ሁላሷ እንዳጠቃላይ ማሰሪያና ጭብጥ ሐሳቡ ምን አለ? ለማ አይሱ ተስፋ በቆረጡ ጊዜ ሚንሁ ከሱ ከነቢያችን ዓለይሂ ሰላም ጠለቡ ፈለጉ
ሚንሁ ከነቢያችን አንያዕቡደ አሊሃተሁም ነቢያችን ዓለይሂ ሰላም እንዲያመልኩ የእነሱን አማልክት ወሁም እነሱ ደግሞ ያዕቡዱነ ኢላሃሁ የነቢያችን ዓለይሂ ሰላም ጌታ ሊያመልኩ አንድ ዓመት እንደዚህ እንዲቀያየሩ ነበረ ፍላጎታቸው። አው አን ዩገይረ አልቁርአን ወይም ቁርአንን እንዲቀይሩ አለዚ ያ ፊህ በሱ ላይ ያለበት ሰቡን ሊአሊሃትህም ለአማልክቶቻቸው መስደብና እነሱ የሚያወግዝ ነገር ያለውን ቁርአን እንዲቀይሩ ይህን ፈልገው ነበር። ግን እነዚህ ነገራቶች ሁሉ ሳይሳካላቸው ቀረ ማለት ነው። ጠይብ ስለዚህ አላ ኩል አህዋል በዚህ አይነት ሁኔታ ሆኖ ነገራቶችን እየቀጠሉ ነበረ። ከዛ በኋላ እንግዲህ ወደ ምን ገባልን? ሂጅረቱል ሐበሸቲል ኡላ አደርስ አራቢዑ 24ኛው ደርስ ሂጅረቱል ሐበሸቲል ኡላ የመጀመሪያ ወደ ሐበሻ የተደረገውን ስደት ማለት ነው። እንግዲህ እንደዚህ ቢያደርጉም ሙሉ በሙሉ ሱሐቦችን አዛ ማድረግ አላቆሙም ማለት ነቢያችን ዓለይሂ ሰላም አዛ ያደርጉ ነበር። ከዛ አልፎ ወደ ሱሐቦች ተሸጋግሮ ነበር። ከዛ በኋላ አልፎ እንግዲህ በዚህ አይነት ሁኔታ ነቢያችን ዓለይሂ ሰላም ለማግባባትም ሞክሮ ነበር። ቢሞክርም ግን ሙሉ በሙሉ ሱሐቦችን አዛ ማድረግ ወይም ማስቸገር ግን አልተውትም ማለት ነው። መጨረሻ ላይ ሱሐቦች ወደ ስደት እስኪሄዱ ድረስ እና ለማ ረአ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ዓለይሂ ሰላም ባዩ ጊዜ ማ የልሐቁ ሚደርሰው ቢአስሓቢሂ በሰሃቦቻቸው በባልደረቦቻቸው የሚደርሰው ሚነል አዛ ከችግር ወአንዋዒል ዐዛብ ከቅጣት አይነቶች የሚደርስባቸውን ነገር ሲያዩ አመረሁም ነቢያቸው ዓለይሂ ሰላም አዘዟቸው። ለማን? ለሰሃቦቻቸው ለባልደረቦቻቸው ቢልሂጅረቲ ሂጅራ እንዲሄዱ ኢለል ሐበሻ ወደ ሐበሻ የመጀመሪያ ስደት እንዲደረግ ማለት ነው። እንግዲህ በእስልምና ላይ ስደት የመጀመሪያ ስደት ወደፊት ኪታቡ ላይ ራሱ ያመጣልናል። የመጀመሪያ ስደት እንዲያደርጉ ነቢያችን ዓለይሂ ሰላም አዘዙ ማለት ነው። እና ፈሃጀረ ተሰደዱ 10 ሰዎች ምን አስሓቢ ከነቢያችን ዓለይሂ ሰላም ሰሓቦች ወ5 ኒስወቲን 5 ሴቶችና 10 ወንዶች ጠቅላላ 15 ሰዎች ወደ ተሰደዱ ወደ ሐበሻ ምድር ወደ እንግዲህ አሁን ላይ ሐበሻ የምትባለው በሰዓቱ ብዙ አገሮችን ጠቅልላ የያዘች በዙሪያችን ያለው እነ ጅቡቲ እነ የመንን ጭምር የያዘ ነው። አላ ኩል አህዋል የመጡት ወዴት ነው? ወደ አክሱምና ወደዚህ ጠጋ ብሎ ወደዚህ መጡ። የመጀመሪያ ስደት ላይ ማለት ነው። ሚንሁም ከነሱ ውስጥ ዑስማን ኢብኑ አፋን ከ10ዎቹ ወንዶች ውስጥ ዑስማን ኢብኑ አፋን ነበር። ወዘውጀቱ ሚስቱ ከ5ቱ ሴቶች ደግሞ የዑስማን ኢብኑ አፋን ሚስት ሩቅየቱ ቢንቱ ረሱሊላሂ ሰለላሁ ዐለይሂ ወሰለም የነቢያችን ዓለይሂ ሰላም ልጅ የነበረችዋ ሩቅያ ነበረች ማለት ነው። ከነዛ ውስጥ ከ5ቱ ሴቶችና እንደዚሁም ከ10 ወንዶች ደግሞ ዑስማን ኢብኑ አፋን ነበር። ጠይብ ወቀድ ረጀዑ በእርግጥ ተመለሱ። ወደዚህ ከመጡ በኋላ አልቆዩም። ባዕደ 3 አሽሁሪን ከ3 ወር በኋላ ነው የተመለሱት። ወዲያውኑ ቶሎ ተመለሱ ማለት ነው። ለምን? ቢሰበቢ አልሚል ገርበቲ ቢሰበብ በምክንያት አልሚል ገርበቲ ማለት ያው የባይተዋር በመሆንና ብቸኛ የመሆን ሁኔታ ሲገጥማቸው ወቂለቲ ዐደዲህም ቁጥራቸውም 10 ናቸው። ትንሽ አናሳ ናቸው። ማያውቁት ሀገር ነው። እስከዚህ በፊት እንግዲህ እንደዚህ ስደት ወይም ሌላ ቦታ ሄዶ የሚያውቁት ነገር የላቸውም። ስለዚህ እንደምንም 3 ወር ከቆዩ በኋላ እዚህም ስላልቻሉ ቶሎ ወዴት ተመለሱ? ወደ መጡበት ቶሎ ተመለሱ ማለት ነው። ወካነ ይህ ዛሊከ ይህ የተከሰተው ፊ ሰነቲል ኻሚሰቲ በ5ኛው ዓመተ ሂጅራ ነው። ሚነል ሂጅረቲ ብሎ አመጣ። ለዓለሁ ሚነ ንቡዋ ነው የሚሆነው። ምክንያቱም ሂጅራ ወደፊት ገና አልተከሰተም። ሂጅራ ብለን የምንቆጥረው ነቢያችን ዓለይሂ ሰላም መዲና ከተሰደዱበት ነው። ስለዚህ እዚህ ጋር ሚነል ሂጅረቲ ብሎ ያመጣው ነገር ከሂጅራ ሳይሆን የሚሆነው ሚነ ንቡዋ ነቢያችን ዓለይሂ ሰላም ነቢይ ከሆኑ 5ኛ ዓመት ማለት እሳቸው ነቢይነት ተልከው ከ5ኛ ዓመት በኋላ ነበር። ነቢይ ከሆኑ ከ5ኛ ዓመት በኋላ ነበር ወደ ሐበሻ ስደት ያደረጉ ማለት ነው። ወህያችም ስደት አወሉ የመጀመሪያ ሂጅረቲን የመጀመሪያ ስደት ፊል ኢስላም እስልምና ላይ የመጀመሪያ ስደትም ይሄው ነበር ማለት ነው። ጠይብ ስለዚህ አላ ኩል አህዋል እንግዲህ ነቢያችን ዓለይሂ ሰላምና በሰሃቦቻቸው ላይ የሚደርሰው አዛ በጣም ከፍ ሲል ነቢያችን ዓለይሂ ሰላም ሂጅራ እንዲያደርጉ አዘዟቸው። 15 ሰዎች 5 ሴቶችና 10 ወንዶች ወደ ሐበሻ ምድር ተሰደዱ። ከዛ በኋላ ከ3 ወር በኋላ መመለሳቸውን ጠይብ እዚሁ ላይ ገለጸልን ማለት ነው። ጥያቄዎች መታ አመረ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ዓለይሂ ሰላም መች ነበር ያዘዙት ሰሓቦቻቸውን ቢልሂጅረቲ በሂጅራ የልሐበሸቲ ወደ ሐበሻ ያዘዙት መቼ ነበር? አንድ ካሁኑ የወጣ ጥያቄ ነው። ከም ካነ ዐደዱል ሙሃጅሪን የሙሃጅሮች አደዳቸው ማለት ቁጥራቸው ስንት ነበር?
መታ ረጀዑ መቼ ነበርስ የተመለሱት? ፊ አይ ሰነትን ካነ ዛሊክ ይህ የሆነው ይህ ሂጅራ የተከሰተው መቼ ነበረ? በስንተኛው ዓመት ነበር? ነቢያችን ዓለይሂ ሰላም ነብይ ከሆኑ በስንተኛ ዓመት ነበር የሚል ነው ማለት ነው። ጠይብ ሁላሷ ማጠቃለያና ጭብጥ ሐሳቡ ለመሽተደል አዛው በበረታ ጊዜ ቢልሙስሊሚን በሙስሊሞች አመረሁሙ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ዓለይሂ ሰላቱ ወሰላም አዘዟቸው بالهجرة بهجرة للحبشة ودا حبشة فهاجر تسدد 10 رجال 10 وندوش و5 نساء 5 ሴቶች ورجعوا ተመለሱ بعد 3 أشهر ከ3 ወር በኋላ ወደ መጡበት ወደ ሀገራቸው ተመለሱ ማለት ነው። طيب ስለዚህ على كل احوال በዚህ አይነት ሁኔታ ነበር እንግዲህ ያው ሱሐቦች በጣም አዛና ችግር የደረሰባቸው ከዛ በኋላ እንግዲህ በዚህ አይነት ሁኔታ ስደት አድርገው ነበር ማለት ነው። ኸይር ኢንሻአላህ የዛሬ ደርሳችን እስከዚህ ድረስ እናድርገውና በቀጣይ ደግሞ አላህ ካለ ኢስላም ሐምዛ ወዑመር እና ሐምዛ መስለማቸውን በቀጣይ በክፍል 14 ምናየው ይሆናል። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم